ዓለም የሚገርም ታሪክን ሰራች። ይሁዲትም ቀስ በቀስ ተንኮሎቿና ክፋቶቿ እየተገለጡ መጥተዋል። ወንደሰንም አሁን ላይ ሁሉን ነገር አውቋል። ሁሉ ነገር ገብቶታል። በተንኮልና በሴራዋ አሁን ላይ እየተዝናኑ ይገኛሉ። ዓለምም የሚገርመው ካሜራውን በማስተካከል እንግዲህ የሚገራርሙ መረጃዎችን አስተካክላለች። ሁሉንም ነገር ይዛለች። ለፖሊስ አሳልፋ ለመስጠት እየተዘጋጀች ነው የምትገኘው። ይሁዲትና እናትየዋም ከባድ ሴራን ሲያሰሩ ፀሐይ ሰማቻቸው። ፀሐይ አሁን ላይ ከባድ ችግር ውስጥ ነው የምትገኘው። ምክንያቱም መስማት የሌለባትን ምስጢር ሁሉ አውቃለች። ይሁዲትም ሲጥ አድርጋ ፀሐይን ምንድነው የሰማሽው? የሰማሽውን እያንዳንዱን ነገር ካልነገርሽ ሲጥ አድርጌ ይገልሻለሁ ስትል፣ ነገር ግን ያልጠበቀችውና ያላሰበችው ነገር ነው የሆነው። ወንድሟም አሁን ላይ ለፀሐይ ተቀጥሎ ፀሐይንማ ማንም ሰው እንዳይነገራት፣ ፀሐይን ማንም ሰው ቀና ብሎ እንዲያየት አልፈልግም፣ ሰው ናትና እንደ ሰው ልታከብሯት ይገባል፣ ፀሐይን ተናገራችሁ በማለት ይገኛል። ይሁዲትም አሁን ላይ የወንደሰን እናት ልትገለኝ ነው፣ እያሳደደችኝ ነው በማለት ለእናቷ ትናገራለች። እናትየዋም ቆያች አሮጊት ምን ልሁን ብላ ነው የምትገልሽ? የኔ ልጅማ አይደለም መግደል ቀና ብላ አታያትም እኮ ያች አሮጊት ናት አንቺን የምትገልሽ በማለት ስትነግራትም፣ እሷ ግን እኔ ያየሁትን ህልም ብታይ በፍጹም መተኛት አታስቢም ነበረ፣ በጣም እያሳደደች ነው እያለች ትገኛለች። ምክንያቱም ከዚህ በፊት ያደረገችው እያንዳንዱ ስራዎቿ እያሳደዷት ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ የእናት ግፍ የተሰኘው ድራማ ክፍል 18ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። ዓለምም የሚገራርሙ ታሪኮችን ሰርታለች። ካሜራው ተበላሽቶባት ነበር። የወርዲ ጋር በመሄድ እንግዲህ የወርዲ እባክሽ እርጅኝ፣ ካሜራው አልሰራ ብሎኛል እና ያስፈልገኛል፣ የጀመርኩት ፊልም አለ፣ እሱም ደግሞ በእውነተኛ ዓለም ውስጥ የተመሰረተ ፊልም ነው በማለት ስትነግራት፣ ይሄ ነገር አደጋ የሚጥልሽ ነገር አይደለም አይደል? ችግር ውስጥ የሚከትሽ አይደለም፣ እባክሽ ራስሽን ጠብቂ እና ደግሞ እኔ ችግር ውስጥ የሚያስገባኝ ነገር ምንም ነገር ማድረግ አልፈልግም ስትላት፣ አንቺን ችግር ውስጥ የሚያስገባ ነገር አይደለም። እስኪ አንድ ጥያቄ ልጠይቅሽ፣ የአንቺን እናት የሆነ ሰዎች እየተከታተሏት ሊገሏት ቢፈልጉ ምን ታደርጊያለሽ ብላ ስትጠይቃት፣ እሷም ቀጥተኛ መልስ ነበር የመለሰችላት። እሷም ለፖሊስ አሳልፌ ይሰጠዋለሁ ነበር ያለች። ለፖሊስ አሳልፌ ለመስጠት ደግሞ መረጃ ያስፈልገኛል፣ ያ መረጃ ደግሞ ካሜራውን ታስተካክልልኝ ይፈልጋለሁ ስትላት፣ እሷም እሺ ብላ ካሜራውን አስተካክላለታለች ማለት ነው። የወንደሰን እናትም ዮርዳኖስን ወዳታለች፣ የልጅ ምስት ብትሆንስ ብላ እየተመኘች ትገኛለች። አሁን ላይ ይሁዲት ስለሚያልቅላት ቀጣይ የምትሆነው የዛ ቤት ሙሽራ ሆና የምትገባ ዓለምም አሁን ላይ መልካም ሰው መሆን አለብኝ፣ ለእሷ መታዘዝ አለብኝ፣ ምክንያቱም እያንዳንዱ ወንጀሎቿን ለማወቅና ለመረዳት መረጃም ለማሰባሰብ የግድ ከሱ ጋር መሰማማት አለብኝ ብላለች ማለት ነው። እንግዲህ ማማን ባለፈው ምን ብላታለች? የወንደሰንን እናት ኩሽናና ሳሎን እንዳጠፊ እንዳትለይ ከዛ መሆን አለብሽ ብላታለች ማለት ነው። እንግዲህ አንቺ ጥቁር ድንጋይ እያለች ስትሰድባት ስታመናጭቃት፣ ይህን ሁሉ ነገር መቻል ይኖርብሻል፣ ታገሽ፣ በቃ ሳቃችን ይመለሳል፣ ሳቃችን ይመጣል፣ አሁን ግን ልትታገሽ ይገባል ብላት ነበረ። እሱንም እንግዲህ ያለቻትን እያደረገቻት ነው የምትገኘው። ዓለምም ምግብ በምትሰራበት ሰዓትም ያው ሆን ብላ እንግዲህ ይሁዲት የማትፈልገው ምግብ ነበር የሰራችው። ምን እየሰራች ነው ባለቻትም ሰዓት የምሰራውማ ምስር ነው ትላለች። እንዲህ ይሁዲትም እኔ እኮ አልበላም ምስር አልወድም፣ ደግሞ ለምንድን ነው ምስር የምትሰሩ ስላት፣ ይሄማ ለማማ ነው ለእሷ ነው የምሰራው ትላለች ማለት ነው። እሷም ለምን ትሰሪያለሽ ምናምን ብላ ካመናጨቃሻት በኋላ የዛሬን ብቻ ስሪላት፣ ከዚህ በኋላ እቺ ወዳም ሴትዮ አይደለም ብረትም ጨጓራዋ ይፈጫል በማለት እንግዲህ እያመናጨቀሻት ነው የምትገኘው። ነገር ግን በመሀል ዓለም እኔ ስልክ ተደውሎብኛል ይቅርታ እናቴ ጋር ላወራ ነው በማለት ድንገት ስትወጣ፣ ይሁዲትም እንግዲህ ይሁዲት ጉዲትም ስራዋን አቀጥላለች ማለት ነው። መርዝ ጨምራበታለች። ምክንያቱም ያ ምግብ ለማማ ብቻ ነው ስለተባለ እሷም ስለማትበላ ወንድሰንም ስለማይበላ ምን አድርጋለች? መርዝ ጨምራበታለች ማለት ነው። ስለዚህ አንድ መረጃ ትልቅ መረጃ ይዛባታለች ዓለም ታሪኳን እየሰራች ነው የምትገኘው። በፍጹም ወንደሰን ሊያውቀው ሊገምተው የማይችለውን ነገር ሊያስተውለው የማይችለውን ነገር ዓለም ግን ከአንድ ሰራተኛ የማይጠበቅ ስራን እየሰራች ነው የምትገኘው። በስተመጨረሻ ወንደሰን ሁሉን ነገር አውቆ ስለገባው እየተዝናኑባት በስራዎቿ
እየተዝናኑ ስለነበረ ምግቡን ብዩ ብሎ ሊያበላት ሲልም እኔ አልበላም ብላለች ማለት ነው። የተጨመረው መርዝ አለው። መርዝ ምንድን ነው ያደረግሽው? እናቴ ላይ ምንድን ነው የጨመርሽባት? ምንድን ነው ልታበያት የነበረ ብሎ ሲጥ ሲያደርጋትም እሷ ግን ምንም እንደሌለው ምንም እንዳልጨመረችበት ትነግረዋለች። እሱም ምንም ከሌለውና ምንም ካልጨመርሽበት ልትበዩ ይገባል በማለት ላይ ሲገኝም እሷ ግን በፍጹም አልበላውም፣ እባክህ ጌታ ይቅር በለኝ፣ ለምንድን ነው ማታምነኝ? ለምንድን ነው ይቅር ማትለኝ? በማለት ላይ ትገኛለች። እንግዲህ እናትየዋንም አንቺ እኮ የበቀል ሰው አይደለሽም፣ አንቺ እኮ መንፈሳዊ እናት ነች። ስለዚህ እናት ደግሞ ልጁን ይቅር ይላል። ስለዚህ ይቅር በይ አጥፍቻለሁ ስትላትም እሷም እኔን ቀስቅሰሽ ነው አውሬ ያደረግሽኝ፣ ጨካኝ ያደረግሽኝ፣ ጥቁር ድንጋይ እያልሽ ስትሰድቢ ስታመናጭቂ ነበረ። ስለዚህ አንቺ ይቅርታ አያስፈልግሽም፣ ይቅር ካልኩሽ ደግሞ ከሞትሽ በኋላ ነው እንጂ በህይወት እያለሽ ይቅር አልልሽም በማለት እንግዲህ የነገርቻት ነበር። እንዳልኳቸው እንግዲህ በእንቅልፏም በሆኗም ነው እየመጣባት ያለ። እየሰራችው እያንዳንዱ ክፋትና ተንኮሏ እያሳደዳት ነው የሚገኘው። እንግዲህ ተንኮልና ክፋቷ እናቷ እንኳን አብራት ከተንኮሏ ተባብራ አብራት ሴራ እያሴረችላት፣ ነገር ግን በስተመጨረሻ እንዳንቺ አይነት ልጅ እንዲኖረኝ አልፈልግም፣ ከቤቴ ውጭልኝ። ምክንያቱም እኔ እንደዚህ መርዘሽ ግዳያት አይደለም፣ ቀስ በቀስ ግዳያት እንጂ እንደዚህ ባንዴ ግዳያት አላልኩም። ስለዚህ ከዚህ ቤት ውጭልኝ፣ አንቺ ምንም ጥቅም የለሽም። ባሏ ይፈታት፣ ባሏ ከቤት ያባረራት፣ ገንዘብ የሌላት ጥቅም የሌላት ሴት ነሽ። ስለዚህ ፖሊስ ደግሞ ተባባሪ ነሽ ብሎ እኔን እንዲይዘ አልፈልግም። ስለዚህ ራስሽ ተወጪው፣ እስር ቤት መግባት ካለብሽ አንቺ ነው መግባት ያለብሽ፣ እኔ መግባት አልፈልግም። ብገባ እንኳን ገንዘብ አለኝ፣ በገንዘብ ይወጣለሁ ብላለች። እንግዲህ እናትየዋ በባለፈው ማለት ነው። ፀሐይም አሁን ላይ እያሰቃየሻት ነው የምትገኘው። እናትየዋ ብርጭቆ ሰበርሽ ብላ 1000 ብር አምጪ፣ የሁለት ወር ደሞዝሽ የሁለት ወር ከ15 ቀን አለሽ። ስለዚህ ሆድሽን በነፃ እየሞላውልሽ በነፃ ታገለግኛለሽ በማለት እየነገረቻት እያለ ድንገት ማስቻለው የይሁዲት ወንድም መጥቶ ምንድነው አድርግ የምትያት? ምን አድርጋሽ ነው ይህን ያህል? ምን በድላሽ ነው? በማለት ሲጠይቃት እሷም አንድ ብርጭቆ እንደሰበረሽባትና 1000 ብር እንደምትከፍላት እንዲሁም ደግሞ በነፃ እንደምታገለግል ሲቀጥል ደግሞ የሚፈልገውን ልብስ እያንዳንዱን እያወጣ እንዲሰጣት ምንም ሳይሰስት እንዲሰጣትና እንድትሰራ ትጠይቀዋለች ማለት ነው። እሱም ደግሞ በጣም አዝኖ ቆይ አንቺ ግን ምን አይነት ሰው ነሽ? ምን አይነት እናት ነሽ? ምን አይነት አረመኔ ሰው ነሽ? ግን እስከ ዛሬ የወንጀሎቻችሁ የሴራችሁ ተባባሪ አድርጋችሁኛል። ከዚህ በኋላ ግን አይኔ ተገልጧል፣ እድሜ ለፀሐይ ብሏል ማለት ነው። ፀሐይ እንግዲህ አይኑን ቡግ አድርገዋለች። ተንኮሉ ሴራውን በግልጽ እንዲታየው አድርገዋለች ማለት ነው። በዚህም ምክንያት እንግዲህ እንዲህ ቆይ ልጄ ምንድን ነው የነካ? እንዴት ነው እንደዚህ ነው ያሳደግኩህ? ምን አይነት ቆይ ምንድን ነው የተቀየርከው? ብላለች፣ ደንግጣለች ማለት ነው የይሁዲት እናት። እንግዲህ ይሁዲትንም አስቻለው ዞር ካለ በኋላ ቆይ አንቺ ገረድ ግን ምንድን ነው ያደረግሽው? ልጄን ምንድን ነው ያስነካሽው? ምንድን ነው ከኔ ላይ እንዲነሳ ያደረግሽው? ብላለች ማለት ነው። እንግዲህ በባለፈው ይሁዲት ምን ብላታለች እናቷን ከዚህ ቤት ውጭልኝ ስትላት ቆይ ምንድን ነው የሆንሽው? ምንድን ነው የቀየረሽ? ብላ ነበረ። አስቻለውም እኔ ነኝ እንዲህ እንድትሆን ያደረግኳት፣ ምክንያቱም የወንጀሎች እያንዳንዱ ተባባሪ መሆን አንፈልግም። ስለዚህ እኔ ደግሞ የወንጀሏ ተባባሪ አቱኝ እረፊ አልኳት። ምክንያቱም ይሁዲት አድራ የተለያየ ተንኮል የተለያየ ሴራ ነው የምታመጣው። ስለዚህ ራስሽን በተንኮል አትብትቢ፣ የእሷ ተንኮል እኛንም ጠላልፎ ይጥለናል፣ ራስሽን ነፃ አውጪ ብያት ነው ብሏት ነበረ እኮ እናቴ ለእኔ እንደተነሳብኝ ያደረክ ብለው ነበረ ማለት ነው። ነገር ግን እናቷ የምትቀየር ሰው አይደለችም። ሁልጊዜ ተንኮል የሚሰለቻት አይደለችም። ልክ ዞር ሲል ከቤት ውጭልኝ ተብላ ነበረ። አሁን ፀሐይ ከዚህ ቤት ውጭልኝ፣ አንቺን ላይሽ አልፈልግም፣ አንቺ ገረድ ምንድን ያስነካሽው? ልጄን ምንድን ያደረግሽው? ስትላት አስቻለውም እንግዲህ ድንገት መጥቶ ምንድን ነው የምትናገሪያት? እሷን ከቤት ውጭ ካልሻት እኔም አብሬ ጨርቅን ይዤ እወጣለሁ ስትል እንግዲህ በማስመሰል አባቷ ታሞ የለ ስለዚህ አባቷ ስለታመመ አባቷን እንድጠይቅ እያገዝኳት ነው፣ ሂዳ እዚህ ምን ትሰራለች? ሂዳ አባቷን ትጠይቅ በማለት ስትለው እንግዲህ ምን ብሏል? የኔ እኮ ያንቺን ተንኮልና ሴራ አውቀዋለሁ ማዬ፣ ለኔ አታስረጅኝም። ስለዚህ ብታርፊ ይሻልሻል፣ ካልሆነ ደግሞ አብሬ ከቤት እወጣለሁ እንጂ ከዚህ ቤት እኔን አታይም ሲላት፣ እሷም ደንግጣ ግቢና ኮተትሽን አራግፊ ብላታለች ማለት ነው። እናትና ልጅ ለሰው ምንም አይነት ክብር የሌላቸው ተንኮልና በሴራ ውስጣቸው የተሞላ ነው ማለት ነው። ይሁዲትም እንግዲህ
እየተማጸነች ነው የምትገኘው። ወንደሰንም ሲጥ አድርጎ አንገቷን ልትበዩ ይገባል፣ ይህ ምግብማ መብላት አለብሽ፣ እናቴ ልትመርዥ አይደል ነበር፣ ስለዚህ መብላት አለብሽ እያላት ነው የሚገኘው። እሷም ይቅርታ እየጠየቀች ነው የምትገኘው። እባክሽ ማማ ይቅርታ አድርጊልኝ፣ እናቴ ይቅርታ ይቅር በሉኝ፣ ስለ በውስጤ ስላለው ልጅ ስትል ይቅር በለኝ ብለዋለች። እንግዲህ ቆይ ለእኔ ባታስብ ለህፃኑ አታስብም? እኔ ለህፃኑ ምንም አይነት አዘኔታም ርኅራኄም የለኝም። ምክንያቱም ህፃኑ ተወልዶ እማዬ እንዲልሽ አልፈልግም። እንደዛ ከሚሆን ደግሞ ህፃኑ አንቺም ብትሞቱ ይሻለኛል፣ አስወርጁ ብሏታል ማለት ነው። እንግዲህ የወንደሰን እናትም አምረራለች። አንቺማ የሚገባሽ ሞት ነው፣ ስለዚህ ልትሞች ይገባል ብላለች ማለት ነው። አለምና ፀሐይም እንግዲህ እየተመካከሩ ቆይ ግን ያነ ጅል ግን የዩዲት ወንድም እንዴት ነው እኔን እስከ ዛሬ ከእህቱ ጋር ሆኖ እየሰደበኝ ብዙ ነገር እያደረገኝ እንዴት ነው አንቺ ጋር ፍቅር ሊይዘው የቻለ? እኔን እንኳን በስነ ስርዓት አውርቶኝ የማያውቅ በማለት ስጠይቃት እሷም ደግሞ እንዴ ልቀይርሽ እንዴ ብላለች ማለት ነው። ምክንያቱም አንቺ ምርጥ አሰሪ ያለችሽ እናት የሆነች በጣም መልካም የሆነች እኔ ደግሞ አውሬ አሰሪ ነው ያለችኝ፣ ስለዚህ በዚህ እንቀያየር ስትል እንዴ እማማንማ በፍጹም ለማንም ሰው ትቼ መሄድ አልችልም፣ ያለኔ እኮ ማንም የላትም ብላለች። እንግዲህ ያለኔ ማንም የላትም ያለች ወንደሰን አብሮ እናቱ ጋር ተቀምጦ የእናቱን አይን ማየት አልቻለም። እናቱን አይቶ ሊገባው ሊረዳ አልቻለም። እናትየዋን እንግዲህ ሶፋው ላይ ስትነሳ ሶፋው አሁን ሶፋዬ በቃ አሁን ቀልልህ፣ አሁን በቃ ትንሽ ጊዜ ጠብቅ፣ ብቻ ትንሽ ጊዜ ጠብቅ፣ እችን የጥቁር ድንጋይ አስወግዳት አለሁ አባራት አለሁ እያለች ነው የምትገኘው ማለት ነው። ውስጧ በእርግጠኝነት አውሬ ያለ ነው የሚመስለው። ዩዲት ማለት ዩዲት ጉዲት፣ አንቺ ዩዲት ጉዲት፣ አንቺ መሞት አለብሽ፣ አንቺ መጥፋት አለብሽ፣ አንቺ መወገድ አለብሽ ሌላት እንግዲህ እሷ ምን ብላለች? እኔ ግን አካልህ አይደለውም እንዴ? ሚስትህ አይደለውም እንዴ? ለምንድን ነው እንደዚህ የምትሆንብኝ? ለምንድን ነው የምትጨክነው? ቆይ ግን ጨክነ ሌላ ሰው ልታገባ ነው? ሌላ ሰው ካልጋዬ አመተ ልታጋድም ነው ስትለው እንክት አድርጌ ነው፣ ለዛውም አይንሽ እያየ ቆንጆዋን አምጥቼ ካልተኛሽበት አልጋ ላይ አስተኛታለሁ፣ አይንሽ እያየ ለዛውም ብሏታል ማለት ነው። እሷም እንግዲህ እየተዘባበተች ነው የምትገኘው። እኔ ሙቼማ እናንተ አትኖሩ፣ እሷ ከሞተች እንዴት ነው የምታያቸው ሲጀመር? አሁን ላይ ዩዲት እናቷ አጥቁራባታለች። ምክንያቱም ለመግደል ሙከራ ስላደረገች ካሜራ ቀርጿታል፣ ቪዲዮም ተይዟል። ስለዚህ እኔ ደግሞ የምፈልገው ቀስ በቀስ እንድትገያት እንጂ በአንድ መርዝ ሰጠሽ እንድታጠፊያት አልፈልግም ብላት ነበረ። ቸኩለሽ ነገሮችን እንዳታበላሽ ብላት ነበረ። እሷ ግን ካላት ጉጉት የተነሳ ቶሎ አስወግዳ መገላገል ነው የምትፈልገው፣ ማየት አትፈልግም። እንግዲህ ምንም ብላ ነበር ከዚህ በፊት በቃ እያቅለሸለሸኝ ነው፣ ልጁ ራሱ ሊወጣብኝ ነው ምን ብላለሽ? እናትየዋ ከባድ ሴራና ሴራለሽ። በነገራችን ላይ አሁን ላይ ልጅሽ ማስመሰል ካቃተሽ ልጄ በቃ እናትህ አናዳይ በእናት ምክንያት ልጅ የወረደብኝ ብለሽ በዩ ብላለች ማለት ነው። በዚህ ምክንያት እንግዲህ እናትና ልጅ ይጣላሉ። በቃ ሌላ መስቀልቅል እንፈጥራለን፣ ቤቱን እናምሰዋለን ብለው ነበረ። ነገር ግን አሁን ላይ ፀሐይ ሁሉ ነገር ሰምታለች። ፀሐይን አሁን ለሞት ያህል ነው የሚፈልጓት፣ ልክ እንደ አለም ነው የሚፈልጓት። ምክንያቱም ሚስጥራቸውን ሁሉ ታውቃለች። አለም የምታውቀውን ያህል አሁን ከባድ ነገር ነው የሚፈጠረው። ፀሐይ ግራ ተገብታለች፣ ደንግጣለች። ነገር ግን ይህን ሁሉ ነገር የሚያደርጉት ለአንድ ቤት ብለው ነው፣ ለዛ ቤት ብለው ነው። አሁን እናትን ለማስወገድ እናትን ለማጥፋት ይህን ሁሉ ሴራ የሚያሰሩት እናትና ልጅ ማለት ነው። እንግዲህ ልጅቷ ግን ልትታገስ ባለመቻሏ መርዙን ከማማ ላይ ጨምራለች ማለት ነው። መርዙንም ስለጨመረች አለም ምግቡን አላቀረበችላትም። ወንደሰንም ሁሉ ነገር ስለሚያውቅ ምግቡን ብይ እያለ እያስገደዳት ነው የሚገኘው። እውነት ለመናገር አለም አሁን ላይ በጣም ብዙ መረጃዎችን ስለያዘች ደልደል ብላ ተቀምጣ ነው የምትገኘው። እንዲሁም ደግሞ ለእሷ በማያስነቃ መልኩ እየሄደችላት ነው፣ እየታዘዘሻት ነው። ቆይ እኔ የምፈልገውን ሁሉ ነገር የምታደርግልኝ ከሆነ ልታስቢው ልትገምችው የማትችይውን ገንዘብ እሰጥሻለሁ፣ ህይወትሽን የሚቀይርልሽ እንዲሁም ደግሞ እናትሽን የምትረጅበት ብላት ነበረ። ነገር ግን አለም እውነት በምን ያህል ነው የሚሸጠው? እውነት ምን ያህል ነው ዋጋው? እያለች ስትጠይቃት ነበር። አሁን ላይ ጨልላ ነው የምትገኘው። ምክንያቱም በሁሉም ዘንድ የተጠላች ሰው ሆናለች። አሁን ብቻዋን ቀርታለች። እናቷ እንኳን ከእሷ ጋር አይደለችም።
እናቷ በስነ ስርዓት ያለቻትን ስላላደረገች መርዙንም ስለመረዘቻት ቀስ በቀስም ስላላጠፋቻት በዚህ ተናዳባታለች። በዚህ እንዳንቺ አይነት ልጅ እንዲኖረኝ አልፈልግም፣ ከዚህ ቤት ውጭልኝ፣ ምንም ጥቅም የለሽም፣ ሲጀመር አውሬ ይሁዲት ጉዲት ነሽ ብላታለች ማለት ነው። አሁን ላይ ብቻዋን ቀርታለች። አሁን ላይ እጇን ለፖሊስ ማስረከብ ብቻ ነው የቀራት። አለምም እጅሽን ለፖሊስ የምትሰጭ ከሆነ ሁሉን ነገር ትቼ ይቅርልሻለሁ ብላታለች። ይሄማ በፍጹም አይሆንም፣ ሳላጠፋቸውማ በፍጹም አልጠፋም ብላ ነበረ። አሁን ላይ አለም ምን አይነት እርምጃ ትወስዳለች? እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። እናት ለምን ትጎዳ? እናትስ ለምን ትበከል? እናትስ ለምን በዚህ ልክ ትዋረድ?